እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። መተናል እንዴት ናችሁ? ታሪክ እንዴት ናችሁ? ሰላም ናችሁ? ብዙ አስጠበቅኳችሁ? አይ በትንሹ ነው። ውድ ተመልካቾቻችን እንዴት ናችሁ? እንዴት ሰነበታችሁ ብለናል። እንግዲህ ደማቆቹ ደማቅ የሆኑ ወጣት ድንቅ ተዋናዮችን ይዘን መጥተናል። እሳት የላሱ ተዋናዮች ናቸው። እሳቸው እኔ ለሁለታችሁ መሰክራለሁ። የእውነት በጣም ምርጥ ተዋናዮች እንግዲህ አዲስ እየመጡ ያሉ ብለን የምንገልጻቸዋሉ። ከዛ ደግሞ ስማቸውን አሪፍ አድርገው እያስቀመጡ እየሰሩ ያሉ ከሚባሉ የእውነት እኔ የሁለታችሁንም በጣም መወዳቸው ስራዎች ስላሉ አድናቂያችሁ ነኝ። እሱን ያዙልኝ መጀመሪያ። እኔ ሳደንቅ ደግሞ ልክ የለኝም። እኛም እንደዛ። ለማንኛውም ሁለት ዛሬ ተዋናዮች አሉ ከኔ ጋር ምርጥ ተዋናዮች እንዳልኳችሁ ታሪክ አስረአየ አይደል? እሱ ላይ ደግመሽ ትነግሪኛለች። ዘላለም ምጽላል ፋንቱ እንዲያ ነው። እስቲ ንገሪኝ መጀመሪያ የሁለታችሁ መሀል ላይ ምጽላል ትንሽ ወጣ ይላል። አስረአየ እስቲ ንገሪኝ። ዚዙ ይጀምር። ካልሆነ እኔ እንዳልቀጥል። እሺ አስተረአየ ማለት አሳየ፣ ገለጠ ወይም አበራ እንደማለት ነው። ብዙ ሰው ሲጣራው እሱን በደንብ አይለውም ማለት ብዙ ቦታ አትናድጅም? ብዙ ጊዜ በፊት። አሁን ግን በቃ እንደማይችሉት ምናምን ሰዓት ምንም ምስል እኔ እንዴት ነኝ ግን ታሪክ አስተረአየ አንተ እሳት የላስፈለኛ ዞላ እኔ ዘላለም ምጽላል የእናቴ ስም ነው። እሺ አንቺማ እስካያት የተባለ መስሎሽ ማለት አያቴን ጥሩልኝ እስካያት ነበር ይመስለኝ። አይደለ ምጽላል የእናቴ ስም ነው። እሺ በቃ ስለሚገባና ትክክል ስለሆነ እኔ በሰው ሁሉ እንደሱ ቢሆንልኝ ደስ ይለኛል። የእናት ስም ነው። እንደነ ዳግማዊ አመለወርቅ ፈይሳ ምናምን አይደለ? እንደዛ ማለት በጣም የእናት ያስፈልጋል። ደግሞ ልክ ሲጠራ እንዴት ደስ ይላል። እኔ ራሱ ደስ እንደሚል በጣም ለእናቶቻችን ክብር ይገባል። እዚሁ ይካተት እንዳትያቸው። ስለመጣችሁ በጣም ደስ ብሎኛል። ለማንኛውም እንግዲህ አሪፍ ቆይታን እናደርጋለን። የተለዩ ልዩ የሆኑ ጥያቄዎችን ወደ እናንተ ከማምጣታችን በፊት ለውድ ተመልካቾቻችን የተለያዩ አካባቢዎች ወስደን ጥያቄ አቅርበንላቸዋል። አብዛኞቹ ተመልካቾቻችን የመለሱት ምላሽ ምንድነው? መልስ ትክክል አንዱ አማራጭ ነው። በጣም ትክክል፣ ስህተት በጣም ስህተት አለን። ስለዚህ ከነዚህ ውስጥ ማን ይበላል 20 ሺውን የሚለውን እናያለን። ታሪኬ ጥያቄ አለኝ። በጣም ብዙ ጊዜ ብረዳው ባግዘው ብረዳቸው ባግዛቸው የምትያቸው ሰዎች አሉ? ኢትዮጵያ ውስጥ አይደለ ብዙ የሚረዳ ሰው ነው ያለው። እኔ እንኳን እንጦጦ ጋር አንዲት ሴት አለች እና ሁል ጊዜ የፍልሰታ ሰዓት በጣም ብዙ ሱባ የሚገቡ ሰዎች አሉ አይደለ? እና እዛ ያለውን መጸዳጃ ቤት ህዝቡ የሚጠቀምበትን እያጸዳች ልጆቿን ታሳድጋለች እና በጣም ነው የምታሳዝነው። እሷ ብትረዳ ደስ ይለኛል። ለሷ ስትይ ተፋለም ዞር ታሪክ እንዳለችው ነው የምልህ። እኔ በጣም የሚያሳዝኑ ምን መሰለህ፣ ማውጣት እየፈለጉ ያልቻሉ ሰዎች አሉ። የሰው ፊት በጣም ከባድ ነው። የሰው ፊት እኔ እንጃ እኔ እነሱን በምን እንደማገኛቸው አላውቅም። ግን አንድ እንዲህ ማህበራዊ ሚዲያ ላይ አንድ መልእክተኛ ሆኖ ምናምን ይባላል እሱ እንደሚያገኛቸው አይነት ሰዎች እየሄድኩኝ ባገኝ በጣም ደስ ይለኛል። አሉ የምልህ ይፋ የወጣው ነው ኦልሬዲ ይፋ ወጥቷል። አንደኛውን ለይቶለታል። ግን
ከአለመውጣትና በመውጣትና ባለመውጣት መሀል በጣም ከባድ ላይ ናለች እና እሷ ጋር ደርሰው በጣም የተጨነቁ አሉ። እንጃ እነሱ እንዴት ምናልባት ወይ ለመልእክተኛው ሰተን መገናገር ይሆናል እንጂ አብረንም እንተጋገዛለን። በጣም ደስ ይለኛል። በጣም ብዙ እንደሱ አይነት ሰዎች አሉ እና በጣም አሪፍ። ለሁለታችሁም መልካም እድል እመኛለሁ። እንደ 3 ዙር አድርጋችሁ አስቡት። እያንዳንዱ ኳስ 1000 ብር ዋጋ አለው። ስለዚህ እቺማ ቀላል ናት። በ2000 እንሂድ በ3000 እንሂድ ካላችሁ መርታችሁ ነው። ከዛ ባለፈ የመጨረሻ ዙር ደግሞ አለ። ማንም ምንም በላ ጠቅላይ ነው የሚሆነው። ስለዚህ የመጀመሪያው ጥያቄ ዝግጁ? በራሴ በሰራው ስህተት ይቅርታ እንዲጠይቁኝ አስገድጄ አውቃለሁ። ራሴ በሰራው ስህተት ሰዎች ይቅርታ እንዲጠይቁኝ አስገድጄ አውቃለሁ። አንድ መልስ ነው። ሰፊው ህዝብ የሚመልሰው መልስ ነው። አብዛኛው ህዝብ የሚመልሰው መልስ ነው። ጥያቄ እንዴ ጥያቄው ልድገማ? ልኮርጅ ነው። አስቢበት ወደ የህዝቡን መመለስ እኮ ከብዶኝ ነው ታውቃለህ። አይዞሽ ወስኝ ደፈር በይ። እግዚአብሔር ለምን ስህተታች? አይ እኔ እንኳን እዚህ አንቆኝ ማርያምን እዚህ ጋር አንቆኝ ነው እናቴ ስበላሽ ታወራረጃለሽ። ህዝቡ ማለት ራሱ አጥፍቶ ሰዎች ይቅርታ እንዲሉት እንደ ህዝቡ በማስ አይደለም፣ በግለሰብ ደረጃ ነው የጠየቅናቸው። ከዛ ሰብስበናል። ይቅርታ ማለት ይከብደዋል በሚለው ነው። ይኸውልሽ እኔ ስህተት ሰራው እኔና አንቺ ባለን ጓደኝነት ውስጥ። ስለዚህ ስህተት መስራቴን እኮ አውቃለሁ፣ ግን ያጠፋሽው አንቺ ነሽ ብዬ አስገድቼሽ ይቅርታ እንድትጠይቅልኛል። ገብቷታል። አለመበላት አለ። አሁን እንደዛ አለ፣ ህዝቡ እንደዛ ይላል። አስቢበት እንደገና ትንሽ ደግሞ ካረግንሽ እየሄድሽ ትንሽ አሳምናት ትቀይ እዚህ ይሻለኛል። የኔ አይደለም። አሁን ብዙ ሰው የሚለው የሚመስለኝ ትክክል ነው። እንደ የብዙ ሰው ችግር የሚመስለኝ ኃላፊነት ወስዶ ይቅርታ የመጠየቅ ምናምን ትንሽ ድክመት ይታይብናል። ለምሳሌ የሆነ ስህተት ስትሰራ በቃ ስህተቱን ሰርቼዋለሁ አስተካክላለሁ ምናምን የማለት እንትን የለንም። ብዙ ጊዜ ካየህ ካንተ የመግፋት ነው፣ ካንተ ኃላፊነቱን የማውረድ ኃላፊነቱን ወስደ እኔ ነኝ የሰራሁት ምናምን ሳይሆን ብዙ ሰው ጋር የሚታየው እጅ አለመስጠት ነገር አለ። እንትኑን አልሰራሁትም፣ ስህተቱ አልተሰራም፣ ስለዚህ ሌላ ሰው ላይ ማላከክ ነው እንጂ ብዙ ጊዜ ስለዚህ ያ ሰው ይቅርታ እንዲጠይቅ ነው የምታስደርገው እንጂ። በጣም አሪፍ ፖይንት ነው። እኔ ግን ታሪክ አንድ ጥያቄ ልጠይቅሽ። ይሄኛው እንደኔም እንደሆኑ ሰዎችም አይወሰድ፣ ግን አንዳንድ ሰዎች ምን አይነት መከራከሪያ ያመጣሉ? ሴቶች ይቅርታ ማለትን ይፈራሉ። በተለይ በሪሌሽንሺፕ ውስጥ ወንዶች የሚያቀርቡት አንዳንድ ወንዶች አይደሉም ብያለሁ። አንዳንድ ወንዶች ለምሳሌ በትዳር ውስጥ እቺ አንድ የምትሰራ ምሳሌ ያለች አይደል? ወረቀት ላይ ለምሳሌ ስህተት ይቅርታን ቀጥታ ያሰምሩበታል። ወንድ ይሉና ይቅርታ፣ ሴት ሲሆን እንደዚህ ያዞሩታል። እንደዚህ ይቅርታ ለማለት ይቅርታ ጋር ራሱ ይመጣል ብለህ ነው? አይ እኔ አልቀበልም። እሺ ለምን መሰለህ? እንደውም ሴት በጣም ለስሜት በጣም ቅርብ ነን፣ ኢሞሽናል ነን ከወንዶች የበለጠ። እምቢ የምንለው ኧረ በፍጹም አይደለም። አይ እኮ ልነግርህ ነው። አይ ለምን አይ አይደል፣ ከምሬ ነው። ግን እኔ አሁን ይሄኛው ሴት ኮዳችን ቡቡ ስለሆነ ቡቡዬ የሚያም ስሜቶች እኔ ለፈራው ነው መጨረሻ ይቅርታ ይጠይቀኝ እንዳለ እናንተን ከልቤ እኮ ነው። ይኸውልህ እንትን ነው መጥቶ ወንዱ የሆነ በቃ ያው ታውቃለህ ትንሽ ድራማ ነገር ምናምን ያው ምስኪን ምናምን ቢሆን ሴቷ ብዙ ጊዜ እንደውም እኮ ሴት ናት በሪሌሽን ምናምን ተጎጂ እንጂ ወንድ አይደለም። ይቅርታ እንደውም ታደርጋለች። በጣም ብዙ ጊዜ የምታገሰው ምናምን አጥፍታ አየሽ አምጥተሽ ገለበጥሽ ይቅርታ ታደርጋለች አይደል? ይቅርታማ ታደርጋለች። ግን አጥፍታም ይቅርታ ብሎ መጠየቅን እንደ ሽንፈት እኔ በፍጹም በመጀመሪያው ጥያቄ ግን ተበልተሻል። በመጀመሪያ ይሄኛው እንደ ሐሳብ ነው ያነሳውልሽ። እሺ ግን ጥያቄው ምን እንደሚል ታውቃለህ? መጀመሪያ እኔ ብለህ ነው የጀመርከው። እኔ ልክ ነኝ በሰራው ስህተት
ይቅርታ እንዲጠይቁኝ አስገድጄ አውቃለሁ። ያኛው የመጨረሻው ለጠቅላላ እውቀት ነው። እሺ ያንቺ እኮ አይደለም። አዎ ግን እሺ ያኛው ይሁን የህዝቡ ይሁን የሴቱን ግን አልቀበልም ማለት እሱን አትቀኔም አልቀበልም። አንተም አልተቀበልክም። እኔም አልተቀበልኩም። አይ ሎጂኩም ሲጀመር ይቅርታ የሚባለው ነገር ወንድና ሴት ጋር አይደርስም። የሰውነት ጉዳይ ነው ሲጀመር። ለዛ ነው እኔ አንድ ሰው ያልኩሽ ለምንድን ነው ከዚህ ፖይንት ጋር ቀጥታ ይገናኛል። አንዳንዴ ሪሌሽንሺፕ ላይ ብለው ኮምፕሌን የሚያቀርቡ ወንዶች አሉ። ሴቶች ይቅርታ አይጠይቁም። ብዙ ጊዜ ወደታችን ጎንበስ ማለት የሚከብደው እኮ ወንድ ነው። ሴት እኮ በትትና ምን ከጎንበስ ጋር ይገናኛል። ራጎም ሰሰለሰ ይላል። ታሪክ በጣም ላለመሸነፍ በጣም ተስፋኛል። እሺ ቀጣይ በጣም በሆኑ ነገሮች ውስጥ ተናድጄ ስልጣን ቢኖረኝ ብዬ የተመኘሁበት ቀን ሰው ነው ለካ ማለት እኮ ጥያቄው እኮ ታውቃለህ፣ መጀመሪያ ለአንተ ነው የሚመስለው እና መጀመሪያ መልስ የሚመልሰው ጭንቅላታችን የኛን መልስ ነው። ገብቷላ? እሱ ነው የሚጫነው። እዚህ ጋር ያስቀመጠው እኮ ሁለቱን ለይተን እንዴት ሰው የመለሰውን አወቃችሁም አላወቃችሁምም ነው እኮ ራሱ ጥያቄው። ሀሳቡ ህዝቡን ታውቂዋለሽ ወይ ነው? ህዝቡን ታውቂዋለሽ ወይ ስልጣን ቢኖረኝ ብዬ የተመኘሁበት ቀን አለ። በምን ጊዜ ነው? በምን ምክንያት? የሆነ ወይ ከመከፋት ጋር ወይ ከመበሳጨት ጋር ወይ የሆነ ነገር ከመፈለግ ጋር ተያይዞ በጣም ትክክል። አይ ሲከር ጥሩ አይደለም። በጣም ምናምን ጥሩ አይደለም። እሺ እዚሁ ነሽ ታሪክ። እሺ ንገሪ ለምን እንደ ገብቶሻል? አይ ሲያብራራልሽ ደግሞ ሀሳብ ላይ አይ በጣም ገብቷት እኮ ብላ መሰለህ። እሺ ቆይ ያው ልንገርህ። አሁን ልክ እኛ ጋር እሺ አሁን ቀበሌ ሂድ በጌታ ስም አይደል ብግን ምናምን የሚያደርግህ ሰው የለም ማለት ቦታውን እኮ ላትፈልገው ትችላለህ፣ ግን ይሄንን ምናምን ብለህ ራሱ የምንመኛቸው በጣም እንደኛ ሀገር ደግሞ በጣም ብዙ ጊዜ ራሱ ልትል ትችላለህ። የግለሰብ ጉዳይ የግለሰብ ግጭት ላይ ሳይሆን ግን አገልግሎት ተቋማት ጋር ምናምን ስትሄድ በጣም ከተቋም ውጪ የሚሆን እንቅስቃሴ ስለሌለ ቢኖረኝ ካለችው ነው የሚባለው። እንደ ህዝቡ እኮ ነው እንደ ህዝብ አይደል ያልከው እኮ ህዝቡ እንደዚህ ነው የሚመስለኝ። በቃ አንዳንዴ ስልጣን ብቻ አይደለም የሆነ ኃይል ቢኖረኝ ምናምን ትላለህ። በቃ በህይወት ብዙ ቦታ ላይ ብዙ አጋጣሚዎች ብዙ ቦታ ላይ እንድትገኝ ታደርጋለች እና በቃ ምን ያው ሰው አይደለ ትበሳጫለህ። ታሪክ እንዳለችው ቀበሌ ቢሆን የትም ታክሲ ላይ ሆን ትራንስፖርት ላይ ሆን መንገድ ላይ መኪና የሚያዝ የሚያበሳጭ ነገር ብዙ የሆነ ነገር በኖረኝና እንደዚህ አንስቼ የሆነ ነገር ባረኩት የሆነ ነገር ኖሮኝ ሲስተሙን ባስተካከልኩት። አሁን ይሄ ቀላል ስራ አይደለም ወይ? እንደዚህ ምን ነው ተካብዶ ነው እንደዚህ የሚሆነው ምናምን የሲስተም በጣም ሲስተም ያሳብደ ነገር አሁን ስልጣን በኖረኝና የሲስተም ባስተካከልኩት ምናምን ትላለህ። አንዳንዱ ግን ይሄም የህይወት እንትን ነው የምልህ። አሁን ከሚጠየቁት የተወሰኑ ደግሞ ቀበሌ ውስጥ ያሉ ይመስለኛልና የእነሱ እንትን አይደለም እኮ ሲበዛ ነው የሚያበሳጭው። የምትሄድበት ጉዳዩን ታሪክ በቅርብ ሄዳለች መሰለኝ ጨርጨራለች እንጂ አሁን እነሱ ማብራሪያን ወድጄዋለሁ። ተበልተሃል። አመሰግናለሁ። አብዛኛው ሰው ሁለታችሁም ለነገሩ እኮ በጣም ትክክል ነው ያላችሁ። ትክክል ነው ግን በጣም የህዝባውን እየገባኝ ነው እና በዚህ መልስ ብዙ ባለስልጣኖች ብዙ ሰው ነው ማለት ነው ወንበር የሚመኘው። ጓደኛሞች ናቸው አይደለ? ብዙ ጊዜ ትከራከራላችሁ? ከታሪኬ ጋር ምን እንደተከራከረን ነው ሁሌ ማን ነው የሚያሸንፈው? ጌቶች አይ እኔ እሸነፋለሁ። በቅድሙ ጉዳይ ብዙ ነው ጉዳዩ ጉዳዩ ብዙ ነው። በጣም አሪፍ እንጂ እቺም ደግሞ አሪፍ ጥያቄ ናት። መጀመሪያ ታሪኬ ምንድን ነው የተማርሽው? ቲያትር። በጣም አሪፍ። ሶላ ምንድን ነው የተማርሽው? ጥያቄ ልካል ምን እኮ ሁሉም ሰው ጋር አደገ አይደለም። እሺ ምንድን ነው የተማርከው? አለ ምንድን ነው የተማርከው? አለ ስነ ጽሁፍ ተምሬያለሁ፣ ቲያትርም ተምሬያለሁ በማይነር
እና ፎክሎርም ተምሬያለሁ። ባህል ጥናት አየሽ ለምን ምን እንዳልኩ በጣም እኔ እኮ ሰው አላመነም እንጂ ጎበዝ ጋዜጠኛ። ስለዚህ በትምህርት ያገኘሁትን ዕውቀት ንቄ ያውቃለሁ። ጥያቄ ወደዛ ነው እንደመስመር ሁሉንም ግን አይደለም። በትምህርት ያገኘሁትን ዕውቀት ንቄ ያውቃለሁ። ኧረ እባክህ የሚያስንቅ እሱ እኔ በጣም እንደምትግባቡ እኮ የሚገባኝ ከዚህ ውጭም ብዙ ነገሮች ላይ ትከራከሩ እንዲህ ነው አይደል? እኔ በሳላያት ነው መከራከራው። በያኔም ግን አይደለም። ያው አሁን የኛን አይደለም የተባለው ዚዙ ያንቺ መልሽ እኮ የኛን ነው መጀመሪያ መልሽና እናውራ። ያንቺ መልሽ እኮ የኔማ ወደዚህ ነበር። እሺ በጣም አሪፍ። እሺ ለምን አልሽ? በጣም ነው እንጂ ማለት የኔን አይደለም አይደለም ስለሚተናነቀኝ እኮ ነው። እናቴን ከልቤ ነው እንዴ። በስንት ነው የሚተናነቅሽ አንቺ እንዴ? እሺ ልንገርህ ለምን እንደኛ ሀገር ማለት ተምረ ለምሳሌ 4 ዓመት የተማርክበትን ትምህርት ወጥታ አትሰራም። 5 ዓመት 7 ዓመት የተማረበትን ትምህርት ሰው አይሰራበትም። ስለዚህ ለምን ብሎ 7 ዓመት ያቃጥላል? ገብቷል? ለዚህ ነው እንዲያቃጠልኩት ምናምን ብሎ በቃ ምናምን እንደ ወይኔ ኧረ እጁ ላይ ያቆየው ነው እጁ ላይ ሊይዘው ነው። ይኸው ከሱ እኔ ዝም ብዬ ለምን እስክጨርስ እንኳን በጣም ደስ ስላለኝ ነው እኮ ማብራራት ወድጄው። እሺ ኦፌን ትምህርት ለምንድን ነው የተማርኩት ምናምን ነገር ትላለህ። በደንብ ማለት በደንብ ነው የሚባለው። እንደውም እኛ ጋር በደንብ ነው የሚባለው። እየሰራበት ሁላ ምን ቀን ነው ይሄንን ሙያ የመረጥኩት ትላለህ። የሚያስንቅ በጣም ብዙ ነው። ምክንያቱም በተመረክበት ሙያ መስራት የዛን ያህል በጣም ዋጋ የሚሰጠው ሆኖ አታገኘውም እኮ አሁን አንዳንዱ ሙያዎች አብሶ። አዎ በጣም እኔ እንደዛ ነው የሚሰማኝ። ትክክል ነው። አዎ ቁጣውን ቀነስ ብታረግ ማመልከቻ ማለት ትላለህ። የእውቀት ክፋት የለውም። ሰራህበትም አልሰራህበትም ምን ወደኸውም ተማርክ ሳትወደውም ተማርክ። መጀመሪያ ስነ ጽሁፍ ስማር ስነ ጽሁፍ ልማር አልነበረም የገባሁት። ስትማረው ትወደዋለህ። እንደ ከወጣሁ በኋላ በስነ ጽሁፍ ብዙም እየሰራሁ አይደለም ማለት ህይወቴ በሙሉ ስነ ጽሁፍ ነው ምን አይነት ሰው አይደለሁም። ግን ምን አመጣው ምን አልተጠቀምክበትም ምናምን የጊዜ ጉዳይ ነው። ግን ለተለከለ ህይወት የሚያስተምር ይላል አዳስተርሰው ወይ ተናውራ ደስ ያለኝ አይ በጣም አሪፍ ፖይንት እኮ ነው ያመጣው ማለት ነው ማለት እኔ ምናምን ሲል እንዴ እሱ ነው እንዴ ተጠየቅከው አንተ ነው እንዴ ተጠየቅከው ልል ነበር። ለሰፊው ዝም ማለት ብዙ ሰው አሁን ታሪክ ባለችው ፖይንት እንትኑን ይወደዋል ማለት ትምህርቱ ጥሩ ነው ግን ተመሬበት የማልሰራበት ከሆነ ይላል። አንዳንድ ጊዜ ደግሞ በልማት ለምሳሌ ግብርና የተማሩ ይሄ አንዳንድ ይሄ አላውቅም መንገድ ስራ ላይም ሌሎችም ምናምን የተወሰኑ ዘርፎች ላይ ብዙ አመት ተምረው ወጥተው ብዙ አመት በልምድ የሰሩት ይበልጧቸዋል። ስለዚህ የተማርኩት ትምህርት በልምድ የሰሩት ይበልጡኛል ብለው ምን ብለው ያውቃሉ? ጎበዝ ንቀው ያውቃሉ። እውነት ነው። ስለዚህ በጣም አሪፍ ህይወት ብዙ አላስተማረችኝም። አትርሳ የህዝብ የተባለው ዚዙ ምን ብለን ደግሞ ያው ቆኛ በጣም አሳዛኝ ነው። እሺ ለአንድ ቀን ምርጥ ዘፋኝ ብሆን ብዬ ተመኝቼ አውቃለሁ። አሁን ህዝቡ እንዳለ ቴዲ አፍሮ ምን አለ አንድ ቀን እዚህ ጋር ነው ብቆ ለጥቂት ሲሉ መጀመሪያ መልሱ ሐሳባችሁ። ለአንድ ቀን ታዋቂ ዘፋኝ ብሆን ብዬ አስቤ ያውቃል። ህዝቡ ምን ይላል? እኛ ህዝብ ደግሞ እንዴ
ለምን ሄደህ ነው? ታሪክ በጣም ትጫነኝ። እሺ እሺ፣ ያው ቀድሜ ላስረዳ ሳታቋርጡ። እሺ ከሰራ። እሺ የልጅነት ብዙ ጊዜ ምኞቶች ብዙ ሰው እንዲያውቅ፣ ብዙ ሰው እንዲያደንቅ፣ ብዙ ሰው ማዝናናት፣ ሰው ፊት ቆመ ማቅረብ ምናምን እና ደግሞ ዘፋኞች ምናምን ስታይ የብዙ ሰው ምኞት ይመስለኛል። ልጅ ሆነ ምናምን በቃ እንደዛ ዲከን ታዋቂ ሆኜ እንደዚህ እኔ ብያላት እንዴ እኔ ምን መሰለህ ከድሮም ጀምሮ በጣም ሙዚቃ ሰማለሁ በጣም እና ጥላሁንን እና ሌሎቹን ባቾቹን እየሰማሁ ያን ያህል ምሸወር ሰው አይደለም። የብዙ ሰው የልጅነት ትንሽ ግን ዘፋኝ በሆን ብዬ ተመኝቼ እንደውም ተዋናይ በሆን ብዬ አስቤ አውቃለሁኝ እንጂ ግን ብዙ ሰው ያው የብዙሃኑ ስለሆነ ትክክል ወደዛ ይያዝልኝ። አሁን ታሪክ ሳትቆጪ አስረጅ። እሺ እኔ ማይክ ይዤ ማለት ሁሉም ሕፃን ማይክ በእንጨት ወይ በሆነ ነገር ይዞ ወይ የሆነ የያዝከውን ኮዳ ሊሆን ይችላል ምናምን ትዘፍናለህ። የአብዛኛው ሰው እንደዛ ይመስለኛል። ኧረ የት ልሂድ? እኔ እኮ ዝም ብዬ ነው ማነሳው እኮ አይደለም። አስጨርሳት። ደስ ብሏት ነው እኮ ልታብራራ። እሺ እና ነበረኝ ምኞቱ እንትን ደግሞ በኖርማልም በጣም ደስ የሚል ተሰጥኦ ይመስለኛል። ድምፃዊ መሆን ስለተለማመድክ የምታመጣው ነገር አይደለም። ወይንም ደግሞ አንዴ ልሞክረው የሆነ አንድ ጊዜ እንኳን የምትሰራው ስራ አይደለም። ድምጽ ከሌለ የለም ነው አሰራም። ዘፋኝ ሳለም ደም ይለማመዱት። አይ ዘፋኝ እና ድምፃዊ እኮ ይለያያል። ዚሱ የዘፍማ ታጣጣለኝ ነገርኛ እሺ ድምፃዊና ማይክ ዝም ብሎ ድምፃዊ ዘፋኝ ነኝ ያለው ዘፋኝና ድምፃዊ አይ ልልክ የፈለኩት ምን መሰለህ ደረጃው በደንብ አሁን ቅድም የጠራሃቸው እንደነጋሽ ጥላውን አይነቶቹ ድምፃዊ ናቸው። በቃ ዘፋኝ አይደል ሲደመር ነው። እሺ ታሪክ ዝም ብሎ ግን የሚሰሩ ሰዎች ድምጻቸው ጥሩ ነው። ቮካል እንዴት ነሽ አንቺ? አይ ቮካል ሙዚቃ ምናምን ያው እንዳልሽው አንዳንዴ ለራሱ የሚያንጎራጉር አለ። ለራሴ ላንጎራጉር የሚሰሩ ልጆች አገር ፍቅርም ብሔራዊ ቲያትርም ያሉ ሰዎች ትንሽ ድምጻቸው ደስ ይላል። እኔ በጣም ልቀናበት ተሰጥኦ ነው እንጂ ያው ብዙዎቹ ስለሚሰሩ ይመስለኛል። ለአንተ ትሞክራለህ? እኔ እንደውም ድምጽ ይባላል የሚያስቅ ከፍ እያለ ሲሄድ ሌላ ሰው ሌላ ድምጽ ይመስል ይቀጥራል። አዎ እና ድምጼ ብዙ የድምጼ እንትን አይደለም ወዳጅ አይደለም። ያው ታሪክ የተወሰነ ዝም ብሎ መግቢያውን በይልን ስቴጅ ላይ የድምጽ አይደለም የዘፋኙ ዘፈኑ እንደ ቅድሙ እንዳልኩት ይሆናል እኮ አሪፍ ነው። ትንሽ ነው ስቴጅ ላይ እንዴ ሞኖሎጎች አሉ። ለዛ እኮ ነው ብዙ ቀን ሰማሻለሁ እኮ ብዙ ቀን አያለሁ። የድምጽ አይደለም የለውም እናቴ የማከብረው እኮ ሙያስል አዲያው ልል ነበር የማከብረው አይደለም ነው እኛ የምናከብረው ክብራችን ይዘው ብቻ ምን በጣም ትክክል ስለ አሁንም አይበልጥሽ ቴንክ ታሪክ ትክክል ነው። አብዛኛው ሰው ትክክል ብዙ እየበላሹ ነው። ስቴጅ ጥቅሙን አየሁ አይደል? ስቴጅ ላይ ከህዝብ በደንብ ስለምትገናኝ እሺ ቀጣዩ ጥያቄ ታዝናናለች። እሺ አርጅቼ የመጀመሪያ ፍቅረኛዬን ባገኛት እሽኮረመም ወይኔ እንደኔ ነው መልሶ አሁን አስተሽከረው አትሽኮርመም መልሽ አሁን አይደለም እኮ አብራራላት። አርጅቼ የመጀመሪያ ፍቅረኛዬን ባገኛት እሽኮረመማለሁ። ባገኘው እሽኮረመማለሁ እንደማለት ነው። ወደ አንቺ ሲመጣ አለመርሳት ራሱ በጣም ነው። እሺ ግን ካንተ ነው የሚጀምረው። መጀመሪያ አይረሳም። የተለያዩበት ምክንያት ምን ይሁን አይታወቅም፣ ግን ብዙ ሰው የመጀመሪያ ፍቅሩን አይረሳም ይባላል። በጣም አታችመንቱ አድቬንቸሮች ምናምን ይኖራሉ የምታሳልፋቸው። ደግሞ የልጅነት ፍቅር ብዙ ጊዜ የልጅነት ነው የሚሆነው። የልጅነት ፍቅር ብዙ ጊዜ ደግሞ አይረሳም እና ሌላ ኮሚትመንት ውስጥ ምናምን ገብተም እየመጣ ብዙ እንትን የሚል የልጅነት እንትን ትውስታዎች ከባድ ናቸው። በልጅነት የሚያዙ ነገሮች እና
በደንብ ነው የምሽኮረመመው ነው። አይ እንደዛ እንኳን ልክ አይመስለኝም። መንገዱን በደንብ መሽኮርመም ልክ አይመስለኝም። እሺ አሁን ያለችዋስ ምን እንዴ? አርጅተሻል? አዋ እንዴ አይደለም አርጅተሻል? አዎ አርጅቻለሁ። አሁን ያሉት እኮ አግብቼ ልጅ ወልጄ ምናምን አይደል? እሳቸውም ያረጃሉ። በደንብ አልሽኮረመም። ሳየው ግን ትዝ ምናምን ይለኛል። ህዝቡም እንደዛ ይመስለኛል። በተለይ እንደ አሁን ያለውን ባለም መካከለኛ እንደኛ ባህል እንዴት ሆኖ እናቴን አይ በፍጹም ማለት የልጅነት ፍቅር ትንሽ ከባህል አያረግም ብለሽ ነው? አይ አረል ታሪክ ህዝቡ አሁን ይሸውድሻል። አይ ይሸውድሽ ህዝቡ ሲጋር ያው ላይ አይደለም አዶዬ ምን እንደሆነ ታውቃለህ? ትወዳታለህ፣ በደንብ ነው የምትወዳት። ግን ደግሞ የኛ ማህበረሰብ ማለት እንደኛ ባህል ዘጋህ አይደለ? መሽኮርመም እኮ ሌላ ነው ትርጉሙ እኮ። እንዴ ምን ሆናል ዚዙዬ? ምን አረግሽ? ኧረ አለው መሽኮርመም በቃ ስታይ ምን እንዴ? ኧረ አይደለም መሽኮርመም እንደመሰለ አሁን ለምሳሌ እንትን ብዙ ሰዓት ከመጀመሪያው ፍቅረኛ ተለያይተህ ሁለተኛዋን ምናምን ይዘህ ቢሆን ኖ በደንብ አብራር። እኔ ከሁለታችሁ ነው ማነሳው። እውነቴን ነው የምልህ። አሁን ህዝቡ እኔ እንጂ መሽኮርመም ትርጉሙ ምን መሰለህ? የሆነ ፊሊንግ አልወጣልህም እኮ ማለት ነው። ላይሆን ይችላል። ኧረ ያሳለፍሽው አመሰግናለሁ እንዴ ምክንያቱም አሁን እንኳን በትክክል ባለበት እድሜ ላይ እንኳን ቁጥብ የሆነ መሽኮርመም ያለው ህዝብ ነው ያለው። ህዝቡ ዝም ብሎ ማለት እንዲቆጥብ ነው። በእድሜ ጉዟችን ደግሞ የሆነ እንትን ይዞት ነው መሽኮርመም ችግር የለም። ከዝጌር መጣላት ሁላ ሊያደርገው ይችላል ታውቃለህ። ለአዲሷ መሽኮርመም የዛን ያለው የኛ ባህል በትክክል ቦታ ላይ ደርሰሽ ነው የሚመስለው። መሽኮርመም ምን አሩን ነው እንዴት እንዳየችው መሽኮርመም እኮ የሆኑ ትዝታዎች ምናምን ሲመጡ እሱ ማስታወስ ነው። መሽኮርመም አይደለም። ዚዙ ሁለት ጥያቄዎች አሏት። እሺ የመጨረሻ ሰጣት ነው ያነሳስታ። እሺ እለቱ ሳይነገረኝ ቅዳሜ እንደሆነ አውቃ። የ3000 ብር ጥያቄ ነው። እለቱ ሳይነገረኝ ቅዳሜ እንደሆነ አውቃለሁ። እንዴት ነው የምታውቀው? እኔንማ ህዝቡ እያስበላኝ ነው። ህዝቡ ሊሆነኝ አልቻለም። እሺ ቅዳሜ የራሷ ከለር አላት። ብዙ ቅዳሜ የሚወዷት ሰዎች አሉ። ያው ቅዳሜ ለማወቅ ወይ ከቤት መውጣት አለብህ ወይ የሆኑ ሬዲዮ ስትከፍት ምናምን ወይ የቅዳሜ ፕሮግራም ምናምን ሊመጣ ይችላል። አሁን በተለይ ደግሞ ከቅርብ ጊዜ ወዲህ በጣም የቅዳሜ ወዳጆች አሉ። ከተማው በጣም የቅዳሜ ሌላ ከለር እየተሰጠው መጥቷልና እኔ በጥሬ ስጋ እንደ ሐሙስ አይበላም ማክሰኞ አይበላም። የቅዳሜ ይለያል። ቅዳሜ በስጋ ቤት በኩል ስታልፍ ምናምን በቃ ዝም ብለህ ስጋውን ስታየው ምናምን እንደኔ ስጋ ለሚወድ ሰው ሌላ ስጋውን እያየ ቅዳሜ ነው። ለነገሩ ደረጃው ነው የሚለያየው እንጂ ሁለታችሁም ትክክል ላይ ናቸው። ግን ምን መሰለህ እኔ ያደኩበት ማህበረሰብ ውስጥ ደግሞ ቅዳሜ ከአርብ ነው በቃ ድግስ ብለው። የት አካባቢ ነው? ድሬዳዋ። እሺ ይደገሳል ነው ማለት እዚህ ዙቴ የእውነት ድሬዳዋ ነው የጠየቃችሁት? አይደለ ኖ አይ ልልክ እኮ የፈለኩት እሺ ትመጣለች ወደ አዲስ አበባ ትንሽ ታገሳት። የድሬዳዋ በቃ አመት በዓል ነው የሚመስለው እና እዚህም አዲስ አበባ ስመጣ ሰው ለቅዳሜ ያለው ነገር በጣም የተለየ ነው። ድግስ ነው የሌለው እንጂ አዎ እንትኑ ባህሉ ስለሚለያይ ቅዳሜ ላይ ትንሽ እንጂ የምር በምንድን ነው ለምሳሌ አሁን ጧት ቤተክርስቲያን ሲሄድ ነው ማለት ቅዳሜ ምንድን ነው እንደዛ የሚያደርገው? ዲዚያው ልልክ የፈለኩት ምን ቆይ ልንገርህ። እሺ እንትን ነው እሺ በጣም አሪፍ ያቺ ድሬዳዋ ታውቃለህ? በዛኛው በቃ እኔ እኮ ምንም እኮ አይደለ። እሺ ምንድን ነው ለምሳሌ ቅድም እኮ ዞላ ገልጾታል።
እንደ ህዝቡ ይወደዋል። ከዛ ቀጥሎ ደግሞ ለኔ ደግሞ የሚለይብኝ ጥሬ ስጋው ምናምን አለው። አንቺም አምጥተሻል። እስከ ድግስ የሚያደርሰው ሰው ምን የተለየ እቃውን ያወጣል። አርብ ዕለት እቃቸውን ያወጣሉ። ከዛ ቅዳሜ ያው ከጓደኞቻቸው ጋር ተሰብስበው ብዙ ነገር ስለሚያደርጉ እሱን ነው የምልገባው እና እቃ ይወጣል። ከዛ ሴቶቹ በጣም ልጅ ሆኜ የማስታውሰው ነው የምነግርሽ። ፊታቸውን ያደርጋሉ፣ ጸጉራቸውን በፎም ምናምን ነገር ያደራርቃሉ። በቃ ይደግሳል ነው። ወይኔ ያዱዬ አልያዘኝም። አንተ ደስ ትላለች። በቃ ብዙ ማብራራት አይጠበቅብኝም። በጣም ይገርማል። ቅድም ስናነሳ አንድ ጥያቄ አንስተን ነበር። ተማሪዎችን ተለቅ ያሉ ሰዎችም በተለይ ቅዳሜ ለብዙ ዘመናት ኢትዮጵያ ውስጥ የስራ ቀን አልነበር። ሰው በተማሪነት ዘመኑም ልክ ከአርብ ከሰዓት ጀምሮ ደስ ይለኛል ምንድነው ስባል ግን አላውቀውም። ዋናው እንትን ግን ለካ ቀጣይ ቅዳሜ መሆኑ ነው ይላል። እረፍቱም ይመጣል። ከዛ ደግሞ የመዝናኛ ቀንነቱም ይመጣል እና በብዙ መልኩ በጣም ትክክል እንዲሁ ነው። በቃ ስሜት የምትሰጠኝ ቅዳሜ ይላል። ከቀናት መካከል የተዘፈነላት ቀን ቅዳሜ ናት ነገራችን ላይ። ሌላው ቆጠራ ነው የተዘፈነው። ሰኞ አይቼ ማክሰኞ ልጄ ሮብ ዕለት ቀጥሬ ነው እንጂ ትስቃለህ። ሶስት ቀርቶ ጠንካራ ሰው ነው። የመጨረሻ የጠቅላይ ጥያቄ ነው። አሁን ጠቅላይ ላይ ሀሳብ መስጠት ትችያለሽ። እሺ አሁን ዞላ ከመለሰ ሙሉ ጠቅልሎ ይወስድብሻል። መግቢያ ላይ ያለው ነበረ ምንም ቀድሞ መመለስ ዋስትና አይሆንም። እሺ እንግዲህ ቀደም ሲል ብንላቸው ብንረዳቸው ላላችሁ ሰዎች ስትሉ እሺ የትኛውን ጥያቄ ልምረጥላችሁ? ቀላል ጥያቄ ነው። ሁለታችሁም ካላችሁበት ዘርፍ አንጻር ግጥም ከማንበብ ይልቅ ሲነበብ መስማት እጅግ ያስደስታል። ከማንበብ ሲነበብ መስማት እጅግ ያስደስታል። በጣም እንደውም ለማንበብ ካለን መራራቅ የተነሳ ግን ራስ ወስኑ። እሱ ጀመረ። አንተ ሂድ። ከማንበብ ሲነበብ መስማት እጅግ ያስደስታል። እስቲ ጠቅላይ ሲሆን ከባድ አንተ መጠቅለል በጣም ሂድ። ለምንድን ነው እኔን የምታስኬደኝ? ሂዱ እንጂ አይ እኔ እንትን ታይቶ እሷ ብትሄድ ቀድሞ መቀየር ይቻላል አይደል? ታሆይ ድረስ እሺ ግጥም ጽፌያለሽ? አይ እንደዛ አትበልኝ። ለምን መሰለህ በጣም ብዙ ኢትዮጵያ ውስጥ የነበሩት ግጥም ትጽፊያለሽ ሳይሆን ሀሳብሽን ትገልጫለሽ ብትለኝ ይሻለኛል። ለምን እንደሆነ ታውቃለህ? ግጥም ጸሐፊ የሚባሉት ስታስብ ግጥም እጽፋለሁ ማለት እኔ አሁን ግጥም ጽፋለሁ። አንድ ቀን ሰው ፊት አቅርቤው አላውቅም። እኔ ደግሞ የሚከብደኝ ምኑ መሰለህ? ግጥም እጽፋለሁ ማለት ግጥም እጽፋለሁ ብሎ ማሰብ በራሱ በጣም እንትን ይመስለኛል። እሺ ግጥም አትገጥሚም? ሀሳቤን ግን እገልጻለሁ። እንደዛ ይሻለኛል። እሺ ሲነበብ ነው ስታነቢ ነው ደስ የሚልሽ? ሁለቱም ደስ ይለኛል። ግን ንባቡ እንደ አንባቢ አይደለም እንዴ? ለምን ህዝቡንም ግራ አታጋጭ። ለህዝብ አይደለም ያለኝ ለኔ እኮ ነው። አረ ህዝብ መልስ ነው። አንቺ መልስ የህዝቡንማ መለስኩ። የህዝብ መለሽ አሁን የሷ እኔ ግን ሳነብ ደግሞ ንባባቸው በጣም ደስ ይለኝ እኮ አሉ። ቀነሱን ስሰማ ደግሞ ሌላ አይነት ህዝቡ ለምን እንዲህ የሚል ይመስላል? ማንበብ ማለት እውነቱን አይደለ? የምንነጋገረው ቲኔጀሮቹን አሁን ከቲኔጀር ምናምን ብትጀምር ማለት ነው። ኧረ በስመ አብ ግጥም ምናምን ነው የሚሉት። ገብቷል? ምን ለማንበብ ማለት ነው። ከዛ ከፍ ሲልም መጽሐፍ የማንበብ ልማዳችን በጣም ሩቅ ነው። ከዛ ግጥም ደግሞ አንብበህ ለመረዳት ልክ አሁን ልቦለድ እንደምታነበው አይደለም። ግጥም በጣም የረቀቀ ነገር ነው። በተለይ የበፊቶቹን የምታይ ከሆነ ማለት ነው። ምንድን ነው ብዙ ስለያዘች ነው እንዴ? ሁሉ እንትን ምንድን ነው? እሺ አንተስ አገላገለሽ ተጣራ ነው። እሺ ያለችው ስጋት አለ። ምን የኛ ብዙ ሰው በእኛ ሀገር እንትን ያው ጥናት አልተጠና ምናምን፣ ግን ግጥም ይከብዳል። ግጥም ከባድ ነው።
ሞክረህ ምናምን ታውቃለህ እንዳትለኝ ጭራሽ ማንበብ ነው መጻፍ ነው የሚከብደው? ማንበብም ይከብደዋል ሰው መሰለህ። ግጥም ከዝሩ ጽሁፍ በበለጠ በጣም ማለት በቁጥብ ቃላት በቁጥብ እንትን መስመር እንዴ ታዲስቲያን በስም እንደፈቀደ እሺ ሀሳቤን ልጨርስ። ብዙ ሰው በቃ ባልከው ምክንያት በጣም ትክክል። እኔ ግጥም ስሰማ ነው ደስ የሚለኝ። ማንበብ በቃ ወይ ምናምን በቃ ግን ይሉን ተይዟል ብዬ እኮ ነው እዚህ ጋር ያመጣው። አንዳንድ የኛ ሰው ምን ይላል መሰለህ ማንበብ ምናምን እጅ አይሰጥምና እሱ በቃ እንኳን ደስ ያለሽ ህዝቡን በደንብ ተረድተዋል። እንኳን ደስ ያለሽ ይሄን ህዝብ ታውቂዋለሽ። ሾርባም ቢሆን ይመጣላል በዚህ ሰዓት 20 ሺህ ብርሽን ወስደሻል። እንደው አሸናፊ በመሆንሽ ምን ተሰማሽ? በተለይ ዚዙዬ ከባድ ፉክክር ነበር። ትልቅ ተጋድሎ እኔ ግን አድርጊያለሁ ማለት ነው ስመጣ የምር ወይ በቃ ከዚህ ልስጥ እያለች ነበር። በቃ አሸነፋለሁ የሚል ፍርሃት ነበርሽ? አይ አልነበረኝ። እሺ እና 20 ሺህ ብር ቅድም እየጠየኩሽ ነበር። ለማን መርዳት ትፈልጊያለሽ? ለማን መስጠት ትፈልጊያለሽ ያልኩሽ ያነሳሽው እናት ነበር። ህዝቡ ስለዚህ ይህን 20 ሺህ ብር ወስደን እንስጥልሽ። በድጋሚ ማለት ስለዛች ስለምትረዳው እናት የምትይው ካለ ሁሉ ጊዜ ነው የምትገርመኝ። የእውነት ለመናገር ትንሽ ናቸው ልጆቿ እና ልጆቿ ውሃ እየቀዱ እዛ መጸዳጃ ቤቱ ጋር ያቀብሏታል። እሷ ትሄድና ማለት ያን ሰሞን በጣም ብዙ ህዝብ ነው ያለው። ደግሞ በአግባቡ የሚጠቀማል የማይጠቀማል ያንን ሁሉ ሳይቀፋት የእሷ ደግሞ ብቻ አይደለም የሚያሳዝነኝ ማለት ነው። እነዛ ትንንሽ ልጆች ሄደው ውሃ እየደፉ ያጸዳሉ እውነት ለመናገር ማለት ነው። እና እነሱ ታናናሽ እህቶቼ ቢሆኑ ወይ ልጆቼ ምናምን ቢሆኑ ብዬ በጣም ይከብደኛል። ገባህ? እና በጣም ነው የምታሳዝነኝ እሷ ሴት። ትክክለኛ ሰው ነው የመረጥሽው። እኛ ወስደን ይሄን 20 ሺህ ብር እናስረክብልሽ። በጣም ማመሰግን። በጣም አለ በጣም ጥሩ ተፎካካሪዎች ነበራችሁ። በጣም ደስ ብሎኛል። እሱን ተው በቀጣይ መልስ የለውም። ውድ ተመልካቾቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ደማቆቹ የእውነት አድምቃችሁልናል ፕሮግራማችንን። በያላችሁበት በቀጣይ ሳምንት ሌሎች ደማቆችን ይዘን እንገናኛለን። አዳና አረጋ ነበርኩ። የሳምንት ሰው ይበላል።